ሰላም እንዴት ናችሁ? ሰላም ተስፋዬ ነኝ። ኢንስታግራም ላይ የመጡልኝ ጥያቄዎች አሉ እንድመልስላቸው፣ አድናቂዎቼ እንድመልስላቸው የሚፈልጓቸው ነገሮች ቀለል ያሉ ጥያቄዎች አሉ። ሊያዝናናም ሊያስተምርም ይችላል ብዬ የማስባቸው ጥያቄዎች መርጬ፣ ያው ብዙ ነው ሁሉንም ጥያቄ መመለስና መስራት አሁን በዚህ ሰዓት አልችልም፣ ምክንያቱም ሌላ ጊዜ መስራት እንችላለን ብዬ ስለማስብ መርጬ ሊያዝናኑም ሊያስተምሩም ይችላሉ ብዬ ያሰብኳቸው ጥያቄዎች አውጥቻለሁ። መጀመሪያ እሱን ጥያቄ መልስና ከዛ በኋላ ግን ፍጹም ዩቲዩብ ላይ ያልነገርኳቸው ነገሮች ስላሉ እሱን ደግሞ መጨረሻ ላይ ነግራቸዋለሁ ማለት ነው። አሁን ቀጥታ ወደ ጥያቄው እንሄዳለን ማለት ነው። ኦኬ፣ የመጀመሪያው ጥያቄ ሰላም፣ ትክክለኛው የተወለድሽበት ቦታ የት ነው? ያደግሽበት የት ነው የሚለው ብዙ ጊዜ ኢንተርቪው ላይ ተናግሬዋለሁ። ሜይ ቢ ብዙ ማያውቅ ሰው አለ ማለት ነው። ይህን ጥያቄ ከመጣልኝ ያው መልሳለሁኝ። የተወለድኩት ሀረር ከተማ ነው። ያደግኩት ደግሞ ብዙ ቦታ ነው ያደግኩት፣ ግን ከሌሎቹ ካደግኩባቸው ቦታዎች ብዙ ዓመት የኖርኩት ለ9 ዓመት ለ10 ዓመት የኖርኩት ሁመራ ነው። ስለዚህ ያደግኩት ሁመራ ነው ማለት ነው። በዚህ አጋጣሚ ሁመራ በጣም የምወደው በጣም ብዙ ማከብራቸው ጥሩ ጓደኞቼ ቤተሰቦች ያሉበት ሀገር ነው። ሰዎቹ በጣም ደስ ይላሉ። በዚህ አጋጣሚ ሳልነገር ማለፍ የማልፈልገው ነገር ስለሆነ ነው። ሰዎቹ በጣም ደስ የሚሉ ሰዎች ናቸው። ሁመራ በጣም ለየት የሚያደርገው ነገር ልንገራቸው። እኔ በነበርኩበት ሰዓት ማለት ነው ብዙ ሰው በጣም ሙቀት ስለሆነ በረንዳ ላይ ነው ምንተኛው። ያው ቤት አለ፣ ግን ሙቀት ስለሆነ ቤታችን አጠገብ እንትን ይሰራና በረንዳው ጋር ነው ምንተኛው ማለት ነው። እና እንደዚህ አንድ ቤት አለ፣ ሌላ ቤት አለ፣ እንደዚህ በተከታታይ ሁሉም ሰው እዛ በየበረንዳው ነው የሚተኛው ማለት ነው። እና በነገራችን ላይ በጣም የምወደው ፓርት ነው እሱ። ሰማይ እያየን ምናምን ነው ምንተኛው። በጣም የምወደው ፓርት ነው። እና ማንም ሰው ቤት ውስጥ ገብቶ አይሰርቅም። ሁሉም ሰው አንድ ላይ ነው የሚበላው ጎረቤት። እና ሌባ የሚባል ነገር የለም። እኔ በነበርኩበት በማውቀው ሰዓት ማለት ነው ሌባ የሚባል ነገር የለም። ቤት ክፍት ነው የሚያድረው፣ እኛም እዛው ነው የምናድረው። ማንም የሚተናኮለን ሰው የለም። እና ይሄ ነገሩን በጣም ነው የምወደው። ሰው እርስ በርስ ይተሳሰባል እና በጣም ነው ደስ የሚለኝ ከሁመራ መሆኔ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በዚህ አጋጣሚ ሳልናገር ማለት ስላልፈለግኩ ነው ማለት ነው። ወደ ሁለተኛው ጥያቄ አልፋለሁ። ይህን ጥያቄ ትንሽ ከባድ ነው። ለምንድን ነው እንግሊሽ አስተማሪ ብቻ ፎሎ የምታደርግ ቲክቶክ ላይ ነው የሚለው? ምንም እንትን የለውም። በቃ ያው የታወቀ ነው። እንግሊዝኛ ለማሻሻል እንዲጠቅመኝ ለመማር ነው። ምንም የተለየ ነገር የለውም። ለመማር። ወደ ሶስተኛው ጥያቄ ሲሄድ በምንድን ነው የወለድሽው? በምጥ ነው ወይስ በሰርጀሪ ነው የሚለው? የወለድኩት በሁለቱም ማለት ይቻላል። ያው በጣም ያው ፍጹም ዩቲዩብ ላይ ስቀርብ ያለው ተናግሬዋለሁ። በጣም ለረጅም ጊዜ አምጫለሁ። ከዛ በኋላ ግን መሀል ላይ ልጁ ስታክ ስላደረገ ሰርጀሪ መደረግ ነበረብኝ። ከዛ በኋላ ግን ያው ሰርጀሪ ተደረግኩኝ። ስለዚህ በሰርጀሪ በሴክሽን ነው የወለድኩት ማለት ነው። ወደ አራተኛው ጥያቄ አርቲስቶች ትክክለኛ የራሳችሁ ፀጉር የላችሁም፣ ለምንድን ነው? ምክንያቱ እኔ በበኩሌ የራሴን ስናገር ብዙ ጊዜ ቀረጻ ላይ
ፀጉራችን በተደጋጋሚ እንሰራዋለን፣ ቀለም እንቀባዋለን። በሆነች ደቂቃ ወይ በሆነች ሰዓት ውስጥ የተለያየ አይነት የፀጉር ስታይል ልናደርገው እንችላለን፣ ልንቀያየር እንችላለን በቀረጻ ሰዓት እና በፀጉራችን ከሆነ ይህን እንግዲህ ሴቶች ትረዱታላችሁ ብዬ አስባለሁ። በቀረጻ ሰዓት ከሆነ ይህን እንዳልኩ ሴቶች ትረዱታላችሁ ብዬ ተስፋ አድርጋለሁኝ። ምክንያቱም የተለያየ በሆነ ሰዓት ውስጥ የተለያየ አይነት የፀጉር ስታይል በአንድ መሰራት ለፀጉራችን በጣም ትልቅ ጉዳት ያደርሳል። ስለዚህ ሂውማን ሄር ካደረግን ቶሎ የፈለገውን መሆን ይችላል። ሂውማን ሄር የሰው ፀጉር ስለሆነ ቢቆራረጥም ባይቆራረጥም ምንም ችግር ስለሌለው ለዛ ነው ሂውማን ሄር እኔ በበኩሌ የምጠቀመው ማለት ነው። ያ ነው ምክንያቱ ያ ነው። ወደ 5ኛው ጥያቄ ሲሄድ አሁንም ከፀጉር ጋር የተያያዘ ነው። ይሄ ፀጉርሽ የራስሽ ፀጉር ነው ወይ? ካልሆነ ትክክለኛውን ፀጉርሽን አሳየን። ምን ማለት ነው? እሺ ለማንኛውም በዚህ አጋጣሚ ሂውማን ሄር አላረኩም። በዛት የራሴ ፀጉር ነው፣ ያው የራሴ ፀጉር ነው። በምን አይነት መንገድ እንደማሳያቸው አላውቅም። ቆዳዬ የራሴ ፀጉር ነው። ብዙ ረጅም አይደለም፣ ግን ፀጉር የራሴ ነው። ይሄኛው ያው ምንም የማወልቀው ነገር የለም። ግን ይሄ ማለት ሂውማን ሄር አልጠቀምም ማለት አይደለም። ሂውማን ሄር እጠቀማለሁ፣ ግን አሁን በዚህ ሰዓት ሂውማን ሄር አላደረኩም። የራሴ ፀጉር ይሄኛው ማለት ነው። በነገራችን ላይ በጣም ብዙ ቆንጆ ፀጉር ያላቸው አርቲስቶች አሉ። በጣም ብዙ እኔ እንኳን የማውቃቸው በጣም ብዙ ቆንጆ ፀጉር ያላቸው አርቲስቶች አሉ። ሁሉም አይደለም ለማለት ነው። ሌላው ጥያቄ ሲሄድ የህይወትሽ ግብ ምንድን ነው? የህይወቴ ግብ ደስተኛ መሆን ነው። እኔ ስኬታማ ነኝ ብዬ የማስበው ባደረግኳቸው በለፋኋቸው ነገሮች ሁሉ ደስተኛ መሆኔን ሳረጋግጥ፣ እኔም ምለፋው ምኖረው ደስተኛ ለመሆን ነው። ስለዚህ የህይወቴ ግብ ደስተኛ መሆን ነው። ሌላው ጥያቄ ለአንቺ ሮል ሞዴልሽ ማን ነው? እናቴ ናት። ምንም ጥያቄ የለውም። እናቴ ሁሉም ነገር ናት። ምንም የትም ቦታ ላይ ሲሄድ ስለ እናቴ ከጠየቅኩኝ የምናገረው ነገር ነው። ይሄ ያው ሲያንስባት ነው እንጂ አይበዛባትም። የትም ቦታ ደጋግሜ ብናገር ስለ እናቴ በጣም ደስተኛ ነኝ። ለእኔ እናቴ ጠንካራ ናት። ልጇን በጣም የምትወድ፣ ልጇን የምታከብር፣ ለልጇ ብዙ ነገር መስዋዕት የምትከፍል እናት ናት። ስለዚህ እኔ ለልጄ እንደሷ አይነት እናት መሆን ነው የምፈልገው። ስለዚህ መሆን የምፈልገው እንደሷ ነው። ሮል ሞዴል እሷ ናት። በአክቲንግ የምትወጃቸው ወይ ደግሞ የምታደንቂያቸው ሴትና ወንድ አርቲስቶች ሶስት መንገሪን ይላል። በጣም ከባድ ነው። ልታጣሉ ነው ሀሳባችሁ መሰለኝ። ውሃ መጠጣት ያስፈልገኛል። እንደዚህ ሁሉም የየራሱ ችሎታ አለው። ሁሉም ብዙም ወዳቸውና ማደንቃቸው አርቲስቶች አሉ። ነገር ግን ሶስት ስለተባልኩኝ ሶስቱን መናገር እችላለሁ። ያው በሴት አክትረሶች ያው ሳያትን በጣም ነው ማደንቃት። ሁለተኛ ድለወርቅን በጣም ነው መወዳት፣ በጣም ነው ማደንቃት። ሶስተኛ አዩ ግርማን በጣም ነው መወዳት። አዩ ግርማ ማለት አክቲንጓን በጣም ነው የምወደው። ዘመን ላይ ሶፊያ ሆና የምትሰራው ልጅ ማለት ናት። በጣም የሚገርም የአክቲንግ ችሎታ ነው ያላት። በዚህ አጋጣሚ ሳላደንቃት አላልፍም።
በጣም ነው የምወዳት። ሶስቱም በጣም ነው የማደንቃቸው። ሌሎቹም በጣም ብዙ የማደንቃቸው ሰዎች አሉ። ነገር ግን ሶስት ስለሆነ እነዚህን ይመስላሉ። በወንዶች ደግሞ ቴዲ እንግዳ ሰውም በጣም ነው የምወደው፣ በጣም ነው የማደንቀው። የሚገርም ትወና፣ የሚገርም የአክቲንግ ችሎታ ያለው ልጅ ነው። በጣም ነው የማደንቀው ቴዲ እንግዳ ሰው። ሁለተኛ ባባ በጣም የሚገርም አክተር ነው። እሱም በጣም ነው የማደንቀው። በጣም ብዙ የምወድለት የአክቲንግ ችሎታ ነው ያለው። ሶስተኛ ግሩም ኤርሚያስ በጣም ነው እሱን የማደንቀው ማከብረው። እሱም በጣም ብዙ የምወድለት የአክቲንግ ችሎታ አለው። በጣም ጎበዝ፣ በጣም ለስራው በጣም ትጉ ነው እና ጎበዝ አክተር ነው። ለእኔ በጣም አከብረዋለሁ፣ እወደዋለሁ። እሺ ሌላ እኔ እንዳንቺ በስስ ሴክሽን ነው የወለድኩት። ሰርጀሪ ከተደረግሽ በኋላ በስንት ቀንሽ አገገምሽን? እኔ እስካሁን እያመመኝ ነው፣ ለዛ ነው ጥያቄ የጠየቁሽ እንላለን። እኔ በሁለተኛው ቀን ተነስቻለሁ፣ ማለት ያመኛል፣ ግን በሁለተኛው ቀን ተነስቻለሁ። በትክክል ግን ሙሉ በሙሉ በሽታው የለቀቀኝ፣ በነገራችን ላይ በጣም ነው የሚያመው፣ በጣም ነው የሚከብደው። ምንም አይነት ነገር መንቀሳቀስ አትችልም፣ ቀና ማለት አትችልም። ከባድ ነው። ብዙ አይነት ህመሞች አሉት። ነገር ግን አይ ቲንክ ሙሉ በሙሉ የተሻለ በ10 ቀን ነው። ከ10 ቀን በኋላ ሙሉ በሙሉ ድኛለሁ ማለት ነው። ስለዚህ ጥያቄው ይህንን ይመስላል። አይኖ ማስረዳት ላይ ጎበዝ አይደለሁም፣ ግን ያው በተቻለ መጠን ጥያቄዎችን ለመመለስ ሞክሬያለሁኝ። ስለዚህ ለዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ወይ ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ወዳችኋለሁ፣ በጣም አከብራችኋለሁ። ይህን ሙሉ ቪዲዮን ጨርሳችሁ ስላያችሁ በጣም ነው የማመሰግነው። አመሰግናለሁ። በጣም ወዳችኋለሁ። ቻው ቻው። ሰላም፣ እንዴት ናችሁ? ሰላም ተስፋዬ ነኝ። ኢንስታግራም ላይ የመጡልኝ ጥያቄዎች አሉ እንድመልስላቸው፣ አድናቂዎቼ እንድመልስላቸው የሚፈልጓቸው ነገሮች፣ ቀለል ያሉ ጥያቄዎች አሉ። ሊያዝናናም ሊያስተምርም ይችላል ብዬ የማስባቸው ጥያቄዎች መርጬ፣ ያው ብዙ ነው፣ ሁሉንም ጥያቄ መመለስና መስራት አሁን በዚህ ሰዓት አልችልም። ምክንያቱም ሌላ ጊዜ መስራት እንችላለን ብዬ ስለማስብ መርጬ ሊያዝናኑም ሊያስተምሩም ይችላሉ ብዬ ያሰብኳቸው ጥያቄዎች አውጥቻለሁ። መጀመሪያ እሱን ጥያቄ መልስና ከዛ በኋላ ግን ፍጹም ዩቲዩብ ላይ ያልነገርኳቸው ነገሮች ስላሉ እሱን ደግሞ መጨረሻ ላይ ነግራቸዋለሁ ማለት ነው። አሁን ቀጥታ ወደ ጥያቄው እንሄዳለን ማለት ነው። ኦኬ፣ የመጀመሪያው ጥያቄ ሰላም፣ ትክክለኛው የተወለድሽበት ቦታ የት ነው? ያደግሽበት የት ነው የሚለው ብዙ ጊዜ ኢንተርቪው ላይ ተናግሬዋለሁ። ሜይ ቢ ብዙ ማያውቅ ሰው አለ ማለት ነው። ይህን ጥያቄ ከመጣልኝ ያው መልሳለሁኝ። የተወለድኩት ሀረር ከተማ ነው። ያደግኩት ደግሞ ብዙ ቦታ ነው ያደግኩት፣ ግን ከሌሎቹ ካደግኩባቸው ቦታዎች ብዙ ዓመት የኖርኩት ለ9 ዓመት ለ10 ዓመት የኖርኩት ሁመራ ነው። ስለዚህ ያደግኩት ሁመራ ነው ማለት ነው። በዚህ አጋጣሚ ሁመራ በጣም የምወደው፣ በጣም ብዙ ማከብራቸው ጥሩ ጓደኞቼ፣ ቤተሰቦች ያሉበት ሀገር ነው። ሰዎቹ በጣም ደስ ይላሉ። በዚህ አጋጣሚ ሳልነገር ማለፍ የማልፈልገው ነገር ስለሆነ ነው። ሰዎቹ በጣም ደስ የሚሉ ሰዎች ናቸው። ሁመራ በጣም ለየት የሚያደርገው ነገር ልንገራቸው። እኔ በነበርኩበት ሰዓት ማለት ነው ብዙ ሰው
በጣም ሙቀት ስለሆነ በረንዳ ላይ ነው ምንተኛው። ያው ቤት አለ ግን ሙቀት ስለሆነ ቤታችን አጠገብ እንትን ይሰራና በረንዳው ጋር ነው ምንተኛው ማለት ነው። እና እንደዚህ አንድ ቤት አለ፣ ሌላ ቤት አለ፣ እንደዚህ በተከታታይ ሁሉም ሰው እዛ በየበረንዳው ነው የሚተኛው ማለት ነው። እና በነገራችን ላይ በጣም ሞዶ ፓርት ነው እሱ። ሰማይ እያየን ምናምን ነው ምንተኛው። በጣም ሞዶ ፓርት ነው። እና ማንም ሰው ቤት ውስጥ ገብቶ አይሰርቅም። ሁሉም ሰው አንድ ላይ ነው የሚበላው ጎረቤት። እና ሌባ የሚባል ነገር የለም። እኔ በነበርኩበት በማውቀው ሰዓት ማለት ነው ሌባ የሚባል ነገር የለም። ቤት ክፍት ነው የሚያድረው፣ እኛም እዛው ነው የምናድረው። ማንም የሚተናኮለን ሰው የለም። እና ይሄ ነገሩን በጣም ነው የምወደው። ሰው እርስ በርስ ይተሳሰባል እና በጣም ነው ደስ የሚለኝ ከሁመራ መሆኔ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በዚህ አጋጣሚ ሳልናገር ማለፍ ስላልፈለግኩ ነው ማለት ነው። ወደ ሁለተኛው ጥያቄ አልፋለሁ። ይህን ጥያቄ ትንሽ ከባድ ነው። ለምንድን ነው እንግሊሽ አስተማሪ ብቻ ፎሎ የምታደርግ ቲክቶክ ላይ ነው የሚለው? ምንም እንትን የለውም። በቃ ያው የታወቀ ነው። እንግሊዝኛ ለማሻሻል እንዲጠቅመኝ ለመማር ነው። ምንም የተለየ ነገር የለውም። ለመማር። ወደ ሶስተኛው ጥያቄ ሲሄድ በምንድን ነው የወለድሽው? በምጥ ነው ወይስ በሰርጀሪ ነው የሚለው? የወለድኩት በሁለቱም ማለት ይቻላል። ያው በጣም ያው ፍጹም ዩቱብ ላይ ቀርቤ ያለው ተናግሬያለሁ። በጣም ለረጅም ጊዜ አምጫለሁ። ከዛ በኋላ ግን መሀል ላይ ልጁ ስታክ ስላደረገ ሰርጀሪ መደረግ ነበረብኝ። ከዛ በኋላ ግን ያው ሰርጀሪ ተደረግኩኝ። ስለዚህ በሰርጀሪ በሴክሽን ነው የወለድኩት ማለት ነው። ወደ አራተኛው ጥያቄ አርቲስቶች ትክክለኛ የራሳችሁ ፀጉር የላችሁም፣ ለምንድን ነው? ምክንያቱ እኔ በበኩሌ የራሴን ስናገር ብዙ ጊዜ ቀረጻ ላይ ፀጉራችን በተደጋጋሚ እንሰራዋለን፣ ቀለም እንቀባዋለን። በሆነች ደቂቃ ወይ በሆነች ሰዓት ውስጥ የተለያየ አይነት የፀጉር ስታይል ልናደርገው እንችላለን፣ ልንቀያየር እንችላለን በቀረጻ ሰዓት። እና በፀጉራችን ከሆነ ይህን እንግዲህ ሴቶች ትረዱታላችሁ ብዬ አስባለሁ። በቀረጻ ሰዓት ከሆነ ይህን እንዳልኩ ሴቶች ትረዱታላችሁ ብዬ ተስፋ አድርጋለሁኝ። ምክንያቱም የተለያየ በሆነ ሰዓት ውስጥ የተለያየ አይነት የፀጉር ስታይል በአንድ መሰራት ለፀጉራችን በጣም ትልቅ ጉዳት ያደርሳል። ስለዚህ ሂውማን ሄር ካደረግን ቶሎ የፈለገው መሆን ይችላል። ሂውማን ሄር የሰው ፀጉር ስለሆነ ቢቆራረጥም ባይቆራረጥም ምንም ችግር ስለሌለው ለዛ ነው ሂውማን ሄር እኔ በበኩሌ የምጠቀመው ማለት ነው። ያ ነው ምክንያቱ ያ ነው። ወደ አምስተኛው ጥያቄ ሲሄድ አሁንም ከፀጉር ጋር የተያያዘ ነው። ይሄ ፀጉርሽ የራስሽ ፀጉር ነው ወይ? ካልሆነ ትክክለኛውን ፀጉርሽን አሳየን። ምን ማለት ነው? እሺ ለማንኛውም በዚህ አጋጣሚ ሂውማን ሄር አላረኩም። በዚህ ሰዓት የራሴ ፀጉር ነው። ያው የራሴ ፀጉር ነው። በምን አይነት መንገድ እንደማሳያቸው አላውቅም። ቆዳዬ የራሴ ፀጉር ነው። ብዙ ረጅም አይደለም ግን ፀጉር የራሴ ነው። ይሄኛው ያው ምንም የማወልቀው ነገር የለም። ግን ይሄ ማለት ሂውማን ሄር አልጠቀምም ማለት አይደለም። ሂውማን ሄር እጠቀማለሁ። ግን አሁን በዚህ ሰዓት ሂውማን ሄር አላደረኩም። የራሴ ፀጉር ይሄኛው ማለት ነው።
በነገራችን ላይ በጣም ብዙ ቆንጆ ፀጉር ያላቸው አርቲስቶች አሉ። በጣም ብዙ እኔ እንኳን የማውቃቸው በጣም ብዙ ቆንጆ ፀጉር ያላቸው አርቲስቶች አሉ። ሁሉም አይደለም ለማለት ነው። ሌላው ጥያቄ ሲሄድ የህይወትሽ ግብ ምንድን ነው? የህይወቴ ግብ ደስተኛ መሆን ነው። እኔ ስኬታማ ነኝ ብዬ የማስበው ባደረግኳቸው በለፏቸው ነገሮች ሁሉ ደስተኛ መሆኔን ሳረጋግጥ፣ እኔም ምለፋው ምኖረው ደስተኛ ለመሆን ነው። ስለዚህ የህይወቴ ግብ ደስተኛ መሆን ነው። ሌላው ጥያቄ ለአንቺ ሮል ሞዴልሽ ማን ነው? እናቴ ናት። ምንም ጥያቄ የለውም። እናቴ ሁሉም ነገር ያት። ምንም የትም ቦታ ላይ ሲሄድ ስለ እናቴ ከተጠየቅኩኝ የምናገረው ነገር ነው። ይሄ ያው ሲያንስባት ነው እንጂ አይበዛባትም። የትም ቦታ ደጋግሜ ብናገር ስለ እናቴ በጣም ደስተኛ ነኝ። ለእኔ እናቴ ጠንካራ ናት። ልጇን በጣም የምትወድ፣ ልጇን የምታከብር፣ ለልጇ ብዙ ነገር መስዋዕት የምትከፍል እናት ናት። ስለዚህ እኔ እንደሷ ለልጄ እንደሷ አይነት እናት መሆን ነው የምፈልገው። ስለዚህ መሆን የምፈልገው እንደሷ ነው። ሮል ሞዴል እሷ ናት። በአክቲንግ የምትወጃቸው ወይ ደግሞ የምታደንቂያቸው ሴት እና ወንድ አርቲስቶች ሶስት መንገሪን ይላል። በጣም ከባድ ነው። ልታጣሉ ነው ሀሳባችሁ መሰለኝ። ውሃ መጠጣት ያስፈልገኛል። እዚህ ሁሉም የየራሱ ችሎታ አለው። ሁሉም ብዙም ወዳቸው እና ማደንቃቸው አርቲስቶች አሉ። ነገር ግን ሶስት ስለተባልኩኝ ሶስቱ መናገር እችላለሁ። ያው በሴት አክትረሶች ያው ሳያትን በጣም ነው ማደንቃት። ሁለተኛ ድለወርቅን በጣም ነው መወዳት፣ በጣም ነው ማደንቃት። ሶስተኛ አዩ ግርማን በጣም ነው መወዳት። አዩ ግርማ ማለት አክቲንጓን በጣም ነው መወደው። ዘመን ላይ ሶፊያ ሆና የምትሰራው ልጅ ማለት ናት። በጣም የሚገርም የአክቲንግ ችሎታ ነው ያላት። በዚህ አጋጣሚ ሳላደንቃት አላልፍም። በጣም ነው መወዳት። ሶስቱም በጣም ነው ማደንቃቸው። ሌሎቹም በጣም ብዙ ማደንቃቸው ሰዎች አሉ። ነገር ግን ሶስት ስለሆነ እነዚህም ይመስላሉ። በወንዶች ደግሞ ቴዲ እንግዳ ሰውም በጣም ነው የምወደው፣ በጣም ነው የማደንቀው። የሚገርም ትወና፣ የሚገርም የአክቲንግ ችሎታ ያለው ልጅ ነው። በጣም ነው የማደንቀው ቴዲ እንግዳ ሰው። ሁለተኛ ባባ በጣም የሚገርም አክተር ነው። እሱም በጣም ነው የማደንቀው። በጣም ብዙ የምወድለት የአክቲንግ ችሎታ ነው ያለው። ሶስተኛ ግሩም ኤርሚያስ በጣም ነው እሱን የማደንቀው ማከብረው። እሱም በጣም ብዙ የምወድለት የአክቲንግ ችሎታ አለው። በጣም ጎበዝ፣ በጣም ለስራው በጣም ትጉ ነው እና ጎበዝ አክተር ነው። ለእኔ በጣም አከብረዋለሁ፣ እወደዋለሁ። እሺ ሌላ እኔ እንዳንቺ በስስ ሴክሽን ነው የወለድኩት። ሰርጀሪ ከተደረግሽ በኋላ በስንት ቀንሽ አገገምሽን? እኔ እስካሁን እያመመኝ ነው። ለዛ ነው ጥያቄ የጠየቁሽ እንላለን። እኔ በሁለተኛው ቀን ተነስቻለሁ። ማለት ያመኛል፣ ግን በሁለተኛው ቀን ተነስቻለሁ። በትክክል ግን ሙሉ በሙሉ በሽታው የለቀቀኝ። በነገራችን ላይ በጣም ነው የሚያመው፣ በጣም ነው የሚከብደው። ምንም አይነት ነገር መንቀሳቀስ አትችልም፣ ቀና ማለት አትችልም። ከባድ ነው። ብዙ አይነት ህመሞች አሉት። ነገር ግን አይ ቲንክ ሙሉ በሙሉ የተሻለ በ10 ቀን ነው። ከ10 ቀን በኋላ ሙሉ በሙሉ ድኛለሁ ማለት ነው። ስለዚህ ጥያቄው ይህንን ይመስላል። አይኖ
ማስረዳት ላይ ጎበዝ አይደለሁም፣ ግን ያው በተቻለ መጠን ጥያቄዎችን ለመመለስ ሞክሬያለሁኝ። ስለዚህ ለዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ወይ ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ወዳችኋለሁ፣ በጣም አከብራችኋለሁ። ይህን ሙሉ ቪዲዮን ጨርሳችሁ ስላያችሁ በጣም ነው የማመሰግነው። አመሰግናለሁ። በጣም ወዳችኋለሁ። ቻው ቻው።